ያፌት የተናገረውን አንድ ባንድ ፈጽሞታል። ለናታን ደብዳቤ ልኮለት ነበር። ከአሁን በኋላ ስለማይለቀው የሚወደውን ነገር ካጠገቡ እንዲያሸሽ ነግሮት ነበረ። ነገር ግን ናታን ሁሉን ነገር በችላ አልፎት ነበር። ያፌት ግን የተናገራትን አንድ ባንድ ፈጽሟል። ኤፍራታን ወስዶ አግቷታል። ኤፍራታ ባየችው ነገር በጣም ደንግጣለች። ህይወቷ አደጋ ላይ ነው። ምክንያቱም አንድ የሞተ ሰው ፊት ለፊቷ ስታይ በጣም ተደናግጣ በጣም ሰውነቷ እየተንቀጠቀጠ እንደ ማበድም እያደረጋት ነበር። የት ነኝ ያለሁት? ምንድን ነው እየተፈጠረ ያለው? ምንድን ነው የማየው? በህልሜ ነው ወይስ ደግሞ በእውኔ ብላ ስጠይቀው አይ ሞተሽ ነው፣ ሰማይ ቤት ተገናኝተን ነው ሙች እንኳን በሰላም አተኝም እያለ ሲያፌዝባት ነበር። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ከልብ እያመሰገንኩኝ ዛሬ እንግዲህ ሐረግ ድራማ ይዤላችሁ መጥቻለሁ። ተወዳጁ ሐረግ ድራማ እንደቀጠለ ይገኛል። በዛሬው ክፍል በጣም ያልተጠበቀና አስፈሪ ነገር ነበር ያየ ነው። ያፌት ከታገተበት እንዳመለጠ ሁላችንም የምናውቀው ነገር ቢሆንም ነገር ግን ያፌት ናታንን በምን በኩል እንደሚጎዳው ጠንቅቆ ያውቃል። እሱም የመጀመሪያ ያደረገው ማስጠንቀቂያ ደብዳቤ መላክ ነበረ። ነገር ግን ናታን ለደብዳቤው ችላ ብሎ ያፌትን እንዴት ማግኘት እንዳለበትና ከእሱ እንደማያመልጥ ለኤፍዬ ነግሯት ነበር። ኤፍዬ ያንን ደብዳቤ ስታነበው በጣም ደንግጣ እራሷንም ስታወድቃ ነበር። ነገር ግን አቤል ከወደቀችበት እንድትነቃ አድርጎ ሊያረጋጋት ቢሞክርም ልትረጋጋ አልቻለችም ነበር። በስተመጨረሻም ናታን መጥቶ ስለ ጉዳዩ ውስጥ ጠይቀው ሁሉም ነገር ውሸት እንደሆነና ያፌት የሚባል እዚሽ ምድር ላይ እንደሌለና እንደሞተ አፈር ልሶ መቼም ቢሆን እንደማይነሳ ነገራት። ኤፍዬም ደግሞ ናታንን ስለምታምነው አመነችው። እውነትህን ነው አይደለ? ልክ እንደ ልጃችን አይመለስም አይደለ አለችው። ናታንም አዎ የኔ ጨረቃ መቼም ቢሆን አፈር ልሶ አይመለስም፣ ያፌት የሚባል ነገር የለም፣ በቃ ተረጋጊ፣ አሁን ሁሉም ነገር ያስተካክላለሁኝ ብሎ ቃል ገባላት። በዛን አጋጣሚ ወደ መናፈሻ እንደወጡ አቤልና ናታን ያፌት የፎከረውን ነገር አንድ ባንድ አድርጓል። ሰዎች ልኮ ኤፍራታን ካለችበት ቤት ከሶፋ ላይ አፍኖ መውሰድ ነበረ። እዛው ቁጭ ብለው ካጠገባቸው ወሰዳት። ወስዶ ያለበት ክፍል ሲወረውሯት ባየችው ነገር በጣም ደንግጣ ነበር። እንዴት ይሄ ሊሆን ይችላል? የሞተ ሰው እንዴት አየሆኝ? አይኔ ነው ወይስ በህልሜ? እያለችም እየጮኸች ነበር። በጣም ሲያንቀጠቅጣት ነበር። ምክንያቱም አንድ ሰው የሞተ ሰው ፊት ለፊቱ ለብዙ ዓመታት ሞተ ተብሎ ፊት ለፊቷ ስታይ በጣም ተደናግጣ ነበር። ለዛም ደግሞ በጣም የምትፈራው ሰው። ያፌትም ደግሞ ኮራ ቀብረር ጀነን ብሎ መጣሽ የኔ ንግስት፣ የዚህን ያህል እንደምትወጅኝ እንደምታፈቅርኝ አላወቅኩም ነበረ። ሞቼ እንኳን አትተኝም፣ ሰማይ ቤት ድረስ ተከትለሽ የመጣ እያለ አፌዘባት። ኤፍራታን ባየችው ነገር በጣም አመናቃታት። በጣም እያቀጠቀጣት ምንድን ነው በህልሜ ነው ወይስ በእውኔ ነው? እንዴት ይሄ ሊሆን ይችላል? እንዴት የሞተ ሰው ባይነ ያለው ብላ እየተጎተተች ከወደቀችበት እንድትነቃ አደረጋት። ከዛም በኋላ ከዛ ተነስታ እየተጎተተች ያፌትን በእጇ ትነካካው ጀመር። እሱም ደግሞ በጣም በኩራት እየሳቀና እያፌዘባት ነበረ። አሁን አመንሽ ሞተሽ እንደመጣሽ አጠገቤ። ለመሆኑ ግን ያባልሽ ሁሉን ነገር የሚወደውን ነገር የሱ ውድ ነገር ሁሉ እንደምቀባውና በባዶ እንደማስቀረው ማስጠንቀቂያ ነግሬው ነበር። ግን አንቺ ሳስበው ለባልሽ ዋጋ የለሽም። ለዛ ነው እንዴት የምትወደውን ነገር ሁሉ ከኒያሽ እያልኩት እንዴት ይተውሻል ነው ወይስ ደግሞ ሚስቱን ቁጭ አድርጎ እንዴት ቀድሟት ይተኛል እያለም ጠየቃት። ኤፍራታ ደግሞ ባየችው ነገር ማመን ስላቃተት ይሄን ሊሆን አይችልም፣ በፍጹም የምትለውን ነገር ሁሉ አላምንህም። የኔ ናታን አንተ በህይወት እንዳለህ አያውቅም። እንዴት ሊሆን ቻለ? እንዴት ነውስ ከሞትክበት የመጣኸው? እያለች አሁንም ጥያቄዋን ቀጠለች። አይ አንቺ ነሽ የመጣሽው፣ እኔ ማሙቻለሁ፣ አንቺ ነሽ የመጣሽው፣ ነገር ግን ሙቼም ቢሆን አልተውሽም እያለ ተዘባበተባት። ከዛም በኋላ እንግዲህ ለመሆኑ ልጃችሁ የት ነው ያለው? ልጃችሁ ቤት እንደሌለ ነግረውኛል። አንቺን ደግሞ ባልሽ ትቶሻል፣ ያርቅሻል ብዬ ነበር። እሱ ግን ምንም ነገር ያደረገው ነገር የለም አለና
ባሏ በሷ ላይ ቁማር እንዳስያዘና እስከ ዛሬ ድረስ ሞቶ ሳይሆን ባሏ እየተጫወተበት አግቶት ሲጫወትበት እንደነበረና ከሱ ጋር ቁማር እንደጀመረ ነገራት። ኤፉዬ በሰማችው ነገር በጣም ተደናገጠች። የኔ ናታን እንዴት እንደዚህ ሊያደርግ ይችላል ብላ ውስጧ መቀበል አቅቶታል። እናም አሁን ነገሮቹ ለናታን የከፋ ነው የሚሆነው። ምክንያቱም ያፌት ናታንን ከመበቀልና ከማሰቃየት ወደኋላ አይልም። ይሄ ደግሞ ለሱ ህይወቱን ያከብድበታል። በስተ መጨረሻም ከባድ ያልተጠበቀ ነገር ሰምተናል። እንግዲህ የናታን ልጅ እንዳልሞተና በህይወት እንዳለ ሰማን። ይሄንን ሚስጥር ደግሞ ያወጣው የሀና ወንድም ወይም ደግሞ ኤፍራታን የሚከታተሏት ሰውዬ ነው። እሱም ደግሞ ሲከታተሏት የነበረው ኤፍራታን ትዝታ ልከው እንደሆነ ነገራት ለእህቱ። ምክንያቱም እህቱ በጣም ተበሳጭታለች። እያደረገ ያለው ነገር በጣም አናዶታል። እናም ደግሞ ያቺ የእህቱ ጓደኛ ደግሞ መድኃኒት ልሰጠው ሞክራ ነበር፣ ነገር ግን አልተሳካላትም። በጣም ስለምታፈቅረው በቃ ሳይፈልግም በግዱም ቢሆን የግሏ ማድረግ ትፈልጋለች። ነገር ግን እሷ እንደምትለው ወይም ደግሞ እሷ እንደፈለገችው አልሆነላትም እና በመክሸፉ በጣም ተናዳ ነበር። እህቱ እነ ኤፍራታ ቤት ስለላካት እዛ ሄዳ ደግሞ ሎሊት ስታስጨንቃትና ስታስፈራራት ስለነበረ በዛ ተናዳ ወንድሟ ላይ ጮኸችበት። ወንድሜ ምን እያደረክ ነው? ምን ውስጥ ነው ያለው? እንዴት ብለህ ባለትዳር ሴት ታፈቅራለህ? ብላ ጮኸችበት። እየሆነ ያለው ነገር በጣም ስለ ወንድሟ አሳስቦታል። እሱ ግን ትዝታ እንደላከችውና ትዝታ ልትገላት እንደምትፈልግ እሷንና እዛ ቤት የሚኖሩትን ሰዎች ልታጠፋቸው እንደምትፈልግ እና በቅርቡ እንደምትመጣ ለዚህ ጉዳይ አስፈጻሚ ደግሞ እኔ እዛ በእነሱ ቤት ዙሪያ ያለውን ነገር እንዳጣራላት እና ኤፍራታ እንዲከታተላት ልካይ ነበር። ነገር ግን ኤፍራታን ስከታተላት በጣም አሳዛኝና ምስኪን ሴት ናት። አንዲት ልጇን ያጣይ ሴት መቃብር ቦታ እየተመላለሰች ማንም ሰው ከጎኗ ሳይሆን ብቻዋን የተጎዳ ሴት ናት። በዛን አጋጣሚ ሁሌም ጧጧት እሷን በምከታተልበት ሰዓት ስራዬ ወይም ደግሞ ውሎዬ እዛው መቃብር ቦታ ሆኖ አገኘሁት። ከመላመድ ብዛት ልጅቷን አፈቀርኩኝ። በዛን አጋጣሚ ደግሞ ባለትዳር አልነበረችም፣ ተጣልተው ነበር። አሁን በቅርብ ጊዜ ከሳምንት ወዲህ ነው የታረቁት። ስለዚህ አሁንም ቢሆን እሷን ማፍቀር አላቆምኩም። ምክንያቱም የእኔ ትሆናለች ብዬ ሳይሆን ከትዝታ ልጠብቃት የምችለው እኔ ነኝ። የትዝታን እቅድ ደግሞ አንድ ባንድ አውቃለሁኝ። ናታን ኤፍራታን ሊጠብቃት አይችልም፣ እኔ ነኝ ከትዝታ ተንኮል ልጠብቃት የምችለው እያለም ለእህቱ ነገራት። እህቱም ደግሞ በሚያደርገው ነገር በጣም ተበሳጨችበት። እንዴት እንደዚህ ታደርጋለህ? ወንድሜ ባለትዳር እንደሆነች እያወቅ የአባወራ ሚስት ላይ እንዴት ታደርጋለህ? ካወክ በኋላ ለምን አላቆምክም? ደግሞስ ያች ጨካኝ ትዝታ ናት አይደለ ልጃቸውን የገደለችባቸው ብላ ስትጠይቀው አዎ እህቴ እሷ ናት ብሎ ሲነግራት መቼስ ወንድሜ አደራህን ልጃቸውን የገደልኩባቸው እኔ ነኝ እንዳትለኝ ብላ ስትጠይቀው ባይሆን ደስ ይለኝ ነበር ብሎ ሲነግራት በጣም ደነገጠች። አንተ አረመኔ ከመቼ ወዲህ ነው በዚህ ልክ ራስ ወዳድ ሆንከው? ለምንድን ነው በዚህ ነገር ውስጥ የገባኸው? ምንስ ፈልገህ ነው ብላ ስትቆጣው፣ ተረጋጊ እህቴ፣ ልጃቸው እስካሁን ድረስ አልሞተም፣ በህይወት አለ፣ በእኛ ቁጥጥር ስር ነው። ስለዚህ እነሱ የሚያውቁት ደግሞ ልጃቸው እንደሞተ ነው። ነገር ግን እውነታው ልጃቸው በህይወት አለ ብሎ ነገራት። ምን አይነት ጨካኝ ናት! እንዴት እንደዚህ ታደርጋላችሁ? እያለች እህቱም ተቆጣችው። አሁን ላይ በጣም የሚያስፈራው ያው የኤፍራታና የናታን ልጅ በህይወት ቢኖርም ነገር ግን የኤፉዬ ስቃይ እንደቀጠለ ይገኛል። ያፌት ናታን ቢያሰቃየውም ነገር ግን ናታንን በሚወደው ነገር ነው መበቀል የሚፈልገው። እሱም ደግሞ በልጁና በኤፍራታ ነው። ኤፍራታን ናታን ስለሚወዳት ኤፍራታን ከጎዳት ወይም ደግሞ ኤፍራታን ከነጠቀው ናታን ምን ያክል እንደሚጎዳ ያውቀዋል። ደካማ ጎኑን እያንዳንዱን ነገር ስለሚያውቅ እናም ኤፍራታ ልጇ በህይወት መኖሩ በጣም ደስ ቢልም ነገር ግን ከያፌት ትተርፋለች ወይም ደግሞ በሰላም ይለቃታል ወይስ አይለቃትም የሚለው አሳሳቢ ጉዳይ ነው። ናታንስ ከዚህ በኋላ ምንድን ነው የሚያደርገው? ኤፍራታን ያተርፋታል ወይስ ደግሞ አያተርፋትም?
መጨረሻውን አብረን የምናይ ይሆናል። ነገር ግን ናታን ተሳክቶለት ኤፍራታን ቢያድናትም እንኳን ከኤፍራታ ደግሞ ሌላ ጥያቄ ነው የሚመጣበት። ምክንያቱም ይህን ያህል ዓመት ያፌት ሙቷል ብሎ ደብቋት ከጀርባዋ ሆኖ ሌላ ነገር ሲሰራ ስለነበር አሁን ላይ የናታንና የኤፍራታ ፍቅር አደጋ ላይ ያለ ይመስላል። ምክንያቱም አንድ የሚያፈቅራትን ሚስቱን ይሄን ያክል ከባድ የሆነ ሚስጥር መደበቅ አልነበረበትም። እና ያፌትስ ቀጣዩ እቅዱ ምን ሊሆን ይችላል? ኤፍራታን ሊጎዳት ነው ወይስ ደግሞ አሁንም ሚስቱ አድርጓት ሊቀጥል ነው? በዚህም አላረፈም። ናታን ጋር ደወለና ምን ነው ሚስትን አትፈልጋትም እንዴ? ውድ ነገርህን እኮ ከኔ አሽሸው ብዬህ ነበር፣ አንተ ግን አላሸሸሃትም። ስለዚህ ሚስትህን አትፈልጋትም ማለት ነው። ደግሞስ በየትኛው ድፍረትህ ነው የኔ ንግስት አብረን የምንኖርበት ቤት ውስጥ መኖር የጀመርከው? በፍጥነት ቶሎ እንድትወጣ ፈልጋለሁ። ካሁን በኋላ ፊት ለፊት ምን እንደሚገጥምህ ታያለህ። ካሁን በኋላ አሰቃይሃለሁ ብሎ ዛተበት። ናታንም በጣም ደነገጠ። ኤፍራታን የት ነው የሚያገኛት? አሁን ያድናታል ወይስ አያድናትም? ያስ ደግሞ የሚከታተላት ልጅ ምንድን ነው የሚፈልገው? እውነት ከትዝታ ሊያድናት ነው ወይስ ደግሞ ለፍቅሩ ነው እየታገለ ያለው? ልጃቸውስ የት ነው ያለው የሚለው ደግሞ የሁላችንም ጥያቄ ነው። ውድና እየተከበራችሁ የቻናሌ ቤተሰቦች ለዛሬ ያስኩላችሁ ሐረግ ድራማ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንዲሁም መልካም አስተያየታችሁን ጻፉልኝ። አመሰግናለሁ።